ሰላም ሰላም የኔ ቤተሰቦች በሙሉ እንዴት ናችሁ? ፋሚሊ እኔ ይለውላችሁ እግዚአብሔር የተመሰገነ ይሁን። በያላችሁበት የሰዓት አቆጣጠር ለሁላችሁም ሰላም፣ ፍቅር፣ አንድነት ብዝት ይበልላችሁ። ሀገራችንን ሰላም ያደርግልን። ከዚህ ካለችበት ጭንቅ ጦርነት ፈጣሪ ያውጣልን እና እኛም ሀገራችን ለመሄድ ያብቃን እያልኩኝ ዛሬ ተከስቻለሁኝ። ኔት አይሰራም። እንደ አጋጣሚ የሰራው የገባሁበት ቤት ምንም አይነት ኔትወርክ አይስብም። ቤቱ በጣም ነው የሚያምረው። ቤቱ በጣም ያምራል ማለት ነው። ሲያምር ልነግራችሁ አልችልም። ግን ምንድነው ችግሩ መሰላችሁ? ኔትወርክ የሚባል አይስብም እና ኔትወርክ ስለማይስብ ደግሞ ያው እየገባሁኝ አይደለም ማለት ነው። እየሰራልኝ አይደለም እና ላይቭ እየገባሁኝ አይደለም፣ ቪዲዮም እየሰራሁ አይደለም። ጭራሽ መሬት አይሰራም። ሁለተኛ ዶር ላይ ነው እንጂ ትንሽ የሚሻለው እዚህ ታች ላይ ምንም አይሰራም ማለት ነው። እና በዚህ ምክንያት እየገባሁኝ አይደለም፣ ለቻናሌ ፈራሁኝ ማለት ነው። እና እስኪ እንደዚህ በምታገኙት አጋጣሚ ግን ስገባ ላይክ እና ሰብስክራይብ እያደረጋችሁ እንደ ድሮ አበረታቱኝ ማለት ነው። እንዳያነሳብኝ የገባው ስላልሆነ እንዳያነሳብኝ። እኔ እድሌ ሆኖ በየሄድኩበት እንግዲህ ስራ ኮንትራት እየመጡ ያስወጡኛል። እኔ የምሰራበት ቤት ብቻ ነው እንዴ ግን ኮንትራት ቤት የሚመጣው ላለሁኝ። እኔ እኮ በየሄድኩበት ትንሽ ከሰራው በኋላ ኮንትራት የምታባረራለሁ እና ያው እየሄድኩበት የተለያየ ቤት እና የተለያየ ኔትወርክ ስለሚያጋጥመኝ እየሰራሁኝ አይደለም። ቻናሌ እየሞተ ነው እና እባካችሁን ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ይሄን የመሰለ ቆንጆዬ ቤት እያያችሁ ማለት ነው። እኛም በሀገራችን ሆነን የረፍት እንጀራ እንደዚህ ያማረ ቤት ኖሮን እረፍ የምንልበት ይስጠን ማለት ነው። ይሄ እንግዲህ ሳሎኑ ነው። እዚህ ጋር ደግሞ ሌላ አለ። ዋው በጣም ነው የሚያምረው። እዩት። አያምርም? ከምር አያምርም? በጣም ነው የሚያምረው። ሊፍት አሉ ምናምን አያችሁት? እዩ። በእውነት እኔ ሪያድ ላይ ጸድ ቤት አለ፣ ግን እኔ ብዙ ገጥሞኛ አያውቅም። ብሎ የሞተ ቤት ነው፣ ግን ይሄ በጣም ነው የሚያምረው። ይሄ ውጭ ነው ማለት ነው። አያችሁት? ውጭ ያሳያል። ይሄ መመገቢያ ክፍል ነው፣ ምግብ የሚመገቡበት ማለት ነው። እዩት። ተሰባቱ ነው የሚያምረው። ይላችሁ እዚህ ጋር ደግሞ ሊፍት አለ። አያችሁት? በዚህ መቅናት ከፈለጋችሁ በዚህ ከሆነ ደግሞ በሊፍቱ ማለት ነው። እና ምን ልበላችሁ፣ ጽድት ያላልኳችሁ ጽድት ያለ ይሄ ክችኔ ነው። ክችን ያላልኩም የሰው ቤት እና ለሁላችንም እንደዚህ የምንለፋው ለዚህ አይደለ? እንደዚህ የሚያምር ቤት ቢሰጠን እና ደግሞ ሊቅ ላሳያችሁ ወደ ላይ ማለት ነው። እሺ 2 ቁጥር እና በዚህ ተወቱ። ሁለተኛ ፎቅ ላይ ወሰደኝ ማለት ነው። እቺ ጋር ምን ክፍል ናት? የሸቃላ ክፍል። እቺ የሸቃላ ክፍል ናት። የሸቃላ እዚህ ጋር ብራት አለ። ይላችሁ እዚህ ወጣችሁ እስኪ ሪያድን እናያት። ሪያድ
ያስፈራቸዋል። እኔ ግን ያስፈራል። ፈራው ሶረብኝ እምዬነይልኝ ዋው አያችሁት? አረ ምን ውስጥ ገብቼ ነው? አረ ሀገር ያለ ማለት አሁን ነው። አረ ሪበል ብሏን ያ ልጅ ማለት ነው። ምን ውስጥ ነው ያለሁት? አምርም ሪያድ አያችሁታ? ሉክ አት ሪያድ ሉክ ግን እኮ እኛ ማለት ነው ሀገራችን እኮ እንደዚህ ቢሆን ማንም አይሰደድም ነበረ። ሁሉም ቦታ እንደዚህ የተሟላ መብራት፣ ሁሉም ቦታ እንደዚህ የሚያምር ቤት፣ ሁሉም ቦታ እንደዚህ ቢሆንልን ኖሮ ማንም ስደትን አይመርጥም ነበረ እና ለሀገራችን ሰላም ሰጥቷት እኛም እንደ ሰዎቹ ሀብታም የምንሆንበት እኛም የውጭ ሀገር ሰራተኛ የምንቀጥርበት ጊዜ ይምጣ በሉ፣ ጸሎት አድርጉ። ግን እምላችሁ አባይ ተገደበ፣ እንደዚህ ሆነ፣ ጋዝ ወጣ፣ ምድሮሹ ሀብታም ልትሆን ነው ኢትዮጵያ። ወሬ ብቻ የት አለ ግን? የት አለ ይሆን ነው ሀብታም ይሆን ነው? የት አለ? ግድቡ ስራ ጀምሯል፣ እሺ ተባለ፣ ወሬ የት አለ? ለኛ የጠቀመን ነገር ምን አለ? የለም። ለህብረተሰቡ ማህበረሰቡ ምንም አይነት ነገር እየደረሰው አይደለም። ውሰደኝ ባክል አንዴ እየበረረ ነው አያችሁት? በሰማይ እስኪ ውሰደኝና እናቴን አይችልም ጠበናት ለአንድ ጊዜ እና ይሄ ሁሉ ነገር ካለን ጋዝ ወጣ ከተባለ ነዳጅ ድፍድፍ ነው የሚባለው እሱ ወጣ ከተባለ አባይ ተደገበ ስራ ጀመረ ከተባለ እኛ ለምንድን ነው ታዲያ ሀብታም ሆነን አገራችን ገብተን እንደ ማንኛውም ሰው ፈታ ዘና ብለን የማንኖረው? አሁን ሳውዲ የምትተዳደረው በምንድን ነው? በነዳጅ ነው አይደል? ነው አይደለም? እሺ እኛ ሀገርስ ታዲያ ከወጣ ለምንድን ነው ሀብታም ያልሆን ነው? ነው ወይስ እኛ ሀገር የወጣውን ነገር ሁሉ የሚጠቀምበት ባለስልጣንና ሆዳም ብቻ ነው? መከራውን የሚያይ ህዝቡ ምንም አይደርሰውም ማለት ነው? ነው ወይስ ስራ ጀመረ የሚባለው ነገር ውሸት ነው? ለኔ ጥያቄ ስለሆነብኝ ነው። እና ጥያቄ ስለሆነብኝ ጥያቄን እስኪ መልሱልኝ። ለምንድን ነው ይሄ ሁሉ ነገር ካለ ሀገራችን ሀብታም የማትሆነው? ለምን አትሆንም? እስኪ ንገሩኝ። ሀብታም የማትሆንበት ምክንያት እንደዚህ እንደ አደጉ ሀገሮች እንደ ውጪ ማለት ነው ማለት እንደ ሳኡዲ እንኳን ትሁን ባይባል ብቻ ግን ለምን የተሻለ ኑሮ አንኖርም? የሁሉ ነገር ካለን እየሰከሳችሁን ካልሆነ ማለት ነው። እየሰከሳችሁን ከሆነ ነፍሳችሁ አይማርም። አትሰክሱም። እኛ እስከ መቼ ነው በተስፋ የምንኖረው? የሰው ሰራተኛ ሆነን እስከ መቼ በተስፋ እንኖር? እንደዚህ ፈታ ያለ ሀገር እንዲኖረን ስሩ። በእርግጥ ሀገራችን ከበፊቷ አሁን የተሻለች ናት። የሰው ሞት ቢበዛም በየሄደበት የሰው ደም ሲፈስ ብናይም እንኳ ግን ሀገራችን ከድሮ የተሻለ ማንነት አላት። ይህ አይካድም። ነገር ግን የሚወራው እውነት ከሆነ ሲያንሳት ነው ላለሁ ማለት ነው። ያ ማለት እንግዲህ ግድቡም ስራ ከጀመረ ነዳጅም ከወጣለን ከዚህ በላይ ማደግ አለባት እና ከዚህ በላይ ተቀይራ የስደተኞች ልጆቿን ሰብስባ አንድ ሀገር ላይ እኩል የሆነ ህይወት እንድንኖር ማድረግ አለባት እላለሁም ኢትዮጵያ ማለት ነው። ወይኔ እንደዚህ ሲታይ ግን በጣም ነው የሚያስፈራው እናንተ። በስማ ሰው ግን ከፎቅ ወደቀ ምናምን የሚባለው ለካ በእንደዚህ አይነት ሙድ ነው። አራራቁ እናንተ አራራቁ። እንደዚህ ወደ ታይ ሲታዩ ያዞራችኋል። ወይኔ ማዬ ፈጣሪ ጠብቀኝ። ቆይ ልውረድ እናንተ። ቆይ ቀስ ብዬ ልውረድ። ወይ ጉድ! እኔ ለእናንተ ሪያድን አሳያለሁ ብዬ ተንጠልጥዬ ልቀር። የቁርስ ሰዓቴ ምረፈደብኝ። እናቴ ከእናንተ ጋር ሳወራ
በሉ ሄጄ ወደ ሽቀላይ እና ይሄን ይመስል ነበረ። አሳየኋችሁ፣ አስጎበኘኋችሁ እላችኋለሁ። እናንተም እንደዚህ ዘና እያላችሁ ስሩ ማለት ነው። አባቱ ስራው እንዴት ሆነ ያልቅ። በዚህ ደግሞ መውጫ አለው። በዚህም ሀዋሽ አለ። እንደዚህ መውጫ አለው። ተከፈት እንጂ ነው አልከፈትም ማለት እስኪ ከፈታ ነው። ዋው የራሱ ጽድት ያለ ይሄንን ወርታሽ ላሳየው። ልብስ ሲያሰጣሽ ሀዋሽ ላይ አውጭተሽ ጠቢ ነው ያለችኝ። ግን እዚህ ባሰጣው የምጽ ስለሆነ እዚህ ያሰጣለሁ። ይችላችኋለሁ። ልግባው ነው። አሁን ደግሞ በደሮቹ ልውረድ። ቅድም በሊፍት ማመጣች። አሁን በደሮቹ እየወረድኩ ነው። አያችሁት? እና ተመልሻለሁ። በሰላም መጣሁላችሁ ማለት ነው። ድጋሚ ወደ ነበርኩበት እና ይሄን የመሰለ የሚያምር ቤት እያየሁ መስራት ራሱ ደስ ይላል። አንዳንዴ ትኩስኩስ ቤት ገብታችሁ አጽድታችሁት ከማይጸዳ ቤት ከማያስመሰግን ቤት ማለት ነው። እንደዚህ አይነት ቤት ገብታችሁ ብትለፉ የሚያስመሰግናችኋል እና በጣም ደስ ይላል ማለት ነው። ጋይሶችዬ ለሁላችሁም የእረፍት እንጀራ ይስጣችሁ እላችኋለሁ። እንደተለመደው ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ሁላችሁንም እወዳችኋለሁ። ባይ ባይ።